እና በጣም አምሮብሻል ማርያምን በጣም ነው ያማረብሽ ቀለበት አላሰርክላት ለምንድን ነው ቀለበት አላሰርክላት እኔ ዝም ልበል እንጂ ምን አይነት ስሜት እንደተሰማኝ ከማንም በላይ አንቺ ነሽ የምታውቂው አይቼሽ ምን ሊሰማኝ እንደሚችል አንቺ ከሱ ጋር ጓደኝነት ገና ጓደኝነት ስትጀምሪ ይሄ ልጅ ፍቅረኛ ሊሆን ይችላል የሚለውን ውስጥሽ ያውቃል ያንቺ ግንኙነት ከስር መሰረቱ ከሱ ፍላጎት ስለነበረሽ ይሄ ልጅ ፍቅረኛዬ ቢሆን ከኔ ጋር ሊኖር ይችላል ብለሽ ስላሰብሽ ያን ስታስቢ ደግሞ የኔን ፍቅር ኦሬዲ አውጥተሽዋል እናቴ ታያት ነበርና ልጄ አለ ልጄ እኔን ደውሎ ማያወራኝ ከፍቅረኛው ጋር ስለተጣላ ነው አላ እናት እንደዛ አዝና መሃል ጣልቃ ገብታ ስትልሽ ቢያንስ ትንሽ ውስጥሽ ቢራራ ምን አለ ደና ሰንብት ልበለይም ሄሎኔ ራሴን አሁን ምን ብዬ እንዳሳመንኩ ታውቂያለሽ ማለት አታፈቅሪኝም ነበር እውነተኛ ፍቅር እኛ ጋር ቢሆን ኖሮ በጣም የምታፈቅሩት ሰው እናንተን አያፈቅርም ብላችሁ የሆነ ውስጣችሁን ለማሳመን መሞከር በጣም የሚከብድ ስሜት አለ እስካሁን ከኔ ጋር ብትሆን ባለማችን አንደኛ ደስተኛ መሆኑ ሰው እኔ ነበርኩ ብዬ አስባለሁ ከልብ ካፈቀርካት ይቅር በላት ምናምን ነገር ብላችሁኛል ሰላም ውድ ቤተሰቦች እንዴት ቆያችሁልኝ ሰላም ነው እኔ ደህና ነኝ እግዚአብሔር ይመስገን በጣም ደህና ነኝ እንዴት ነው ቆይታ እንዴት ነው አለን እግዚአብሔር ይመስገን ብዙዎቻችሁ ባለፈው በለቀኩት ቪዲዮ ሁላችሁ ይቅርታ እንኳን ደህና መጣ ብላችሁኛል እና ሁላችሁንም እንግዲህ በጣም ነው ደስ ያለኝ እንኳን ደህና ቆያችሁልኝ ፈጣሪ ያክብርልኝ ሁላችሁንም በጣም ነው ማመሰግናችሁ ላሳያችሁ ፍቅር ላሳያችሁ ክብር እውነት እግዚአብሔር ያክብርልኝ ሁላችሁንም አመሰግናችኋለሁ እንግዲህ ባለፈው በለቀኩት ቪዲዮ አንዳንድ ጥያቄዎችን ጓደኛዬን ሄሉ ጠይቂያት ነበረ እና እኔም ስለነበርኩበት ሁኔታ ምናምን እያወራችሁ ነበረ እና በጣም ስሜታዊ ሆኜ ነበርና አዝናለሁ በጣም ዛሬ እንግዲህ ተመልሼ መጥቻለሁ ዛሬም ተመልሼ የመጣሁበት ምክንያት ሄሉ ባለፈው በለቀኩት ቪዲዮ አይታ እንግዲህ መልስ ሰጥታልኛለች እና በሱም የተነሳ ሁላችሁም አብዛኞቻችሁ እየጠየቃችሁ ነበር እያወራችሁ ነበር መልካም ምኞታችሁንም እየገለጻችሁ እና ሁላችሁም እግዚአብሔር በጣም አመሰግናለሁ ፈጣሪ ያክብርልኝ በርግጥ በጣም ግንኙነታችንን እንደምትወዱ ከሄሉ አንድ ላይ መሆናችንን በጣም እንደምትወዱ አውቃለሁ እና ፈጣሪ ያክብርልኝ በጣም አመሰግናችሁ ዛሬ እንግዲህ ሄሉም ሌላ ጥያቄ ጠይቃኛለች ለሱም እኔም መልስ መስጠት ይሆናል እናንተም ደግሞ ብዙዎቻችሁ የጠየቃችሁኝ ጥያቄ አለ አንተም ደግሞ ይሄ እንዴት ምናምን ብላችሁ ያነሳችሁ ነጥቦች አሉና ግልጽ ያልሆነላችሁ ነገር ስላለ እሱንም ዛሬ በደንብ ላብራራላችሁ ፈልጋለሁ ለዛ ነው ተመልሼ የመጣሁት ቤተሰብ እንግዲህ አዲስ እንግዲህ ጠፍቼ እንደመጣው እንደ ድሮ እንዳስለመዳችሁ ፍቅራችሁ አይለየኝ ይላልው ላይክ ሰብስክራይብ በማድረግ አበረታቱ የሆነ ቦታ ቁጭ ብዬ ስላለው ነገር ስለሁሉም ነገር ዛሬ የምናወራ ይሆናል ቤተሰብ ተከታተሉኝ እንግዲህ ቤተሰብ ተመልሼ መጥቻለሁ ብዙዎቻችሁ የጠየቃችሁኝ ጥያቄ አለ ብዙዎቻችሁ በውስጥም ያወራችሁኝና ከተረዳችሁትም ያዩዋቸው ነገሮች አሉ ለሁላችሁም መልስ መስጠት ይሆናል ከዛ በፊት ግን ሄሉን አንድ ነገር ማለት ፈልጋለሁ ጥያቄን አክብራ ስለመለስሽልኝ በጣም ደስ ብሎኛል አመሰግናለሁ እግዚአብሔር ያክብርልኝ
ያው እንደምታረጊው አውቃለሁ መጀመሪያ ምክንያቱም አውቃለሁ የሆነ አላ ጥሩ ሰው እንደሆንሽ እንደማትጨክኝ አውቃለሁ በእኔ እንደማትጨክኝ እና አመሰግናለሁ ለማለት ፈልጋለሁ እና በጣም አምሮብሻል ማርያምን በጣም ነው ያማረብሽ ማርያምን በጣም ነው ያማረብሽ አንዳንዴ እንግዲህ ለምን እንደሆነ አላውቅም ብዙ ጊዜ ወንድና ሴት ከተለያየ በኋላ ሴቶች ላይ ውበት ይጨምራልና ያ ነገር እኔ ላይ ተጽዕኖ አድርጓልና ያው ከእናንተ የሚደበቅ ነገር ስለሌለ ነው እንድንጻጻት ነው መሰለኝ በጣም እና አምሮብሻል ሁሌ እንዲህ እንዳማረብሽ እንድትሆኚ ነው ፈልገው ያስጠላብሽ ፓርት አለ ደግሞ አታልቅሺ ስታለቅሺ ያስጠላብሻል እና ያስጠላብሻል ስልሽ እንግዲህ ለቅሶ ካንቺ ጋር አይሄድም አንቺ መሳቅ ነው ያለብሽ እየሳቅሽ እየተደሰትሽ ምናምን ስትሰሪ በጣም ነው የምታምሪውና ሁሌ እየሳቅሽ እየተደሰትሽ ብትሰሪ ደስ ይለኛል በእኔ ምክንያት ያለፈው ህይወትሽን አንስቼ እንድታዝኝ ስላደረኩኝ ቪዲዮውን እያየሁ እኔም በጣም ተሰምቶኛል የምር ነው የምልሽ አየው እኔም እንባዬ ነው የመጣው ስታለቅሽ አይቼ መሆን የለበትም ካሁን በኋላ ታለቅሽው ፓርት ያስጠላል ስስቂ እየሳቅሽ እንደምታሳይኝ ተስፋ አደርጋለሁ ቤተሰቦች አንዳንድ ቤተሰቦች የጠየቁኝ ጥያቄ አለ ወደሱ ገባለሁ ማለት ነው እሱም ምንድነው መጀመሪያ ያንተ ጥፋት የነበረው ቀለበት አላሰርክላትም ለምንድነው ቀለበት አላሰርክላት እና ቀለበት ብታስርላት ኖሮ ተጠብቀ ነበር እና ያ ካንተ ያቀርቷል ብላችሁኛል ሄሉን ብትጠይቁ ሞር ከኔ በላይ እንደውም የምታስረዳችሁ ይሆናል ብዬ አስባለሁ ሐሳብ የነበረኝ ያው ከሀገር ከወጣን ያው ይዣት ከመጣው እንግዲህ መቼስ ሌላ ቦታ አላስቀምጣትም ለየብቻ ተከራይተን አንኖርም አንድ ላይ ነው ህይወት ለመመስረት ያሰብነው ፕላን ያደረግነውም ከሷ ጋር እንደዛ ነበር እና ደግሞ ያኔ በቃ ሙሉ ጊዜያችን ትኩረቴም ይዣት ለመሄድ ባለው ነገር በቃ ከሷ ጋር በመሆኑ አንድ ላይ እንኖራለን በሚለው ፕላኑ ላይ ብቻ ነበር ትኩረቴ ነበርና እስከምመጣበት ጊዜ ድረስ ቀለበት ለማሰር መጨረሻ አካባቢ የሷ እየቆየ ሲመጣ ፕሮሰሱ ላይ ሳካሊዮን ሲመጣ ደግሞ ጭንቀት ነበረ እየተጨናነኩኝ ነበረ እሷም ያዘነች ነበርና ሊሄድ ነው ወይ ልቀር ነው የሚለው ውዝግብ ውስጥ ነበርኩኝ ለሄሉ ቀለበት ማሰር መታደል ነበረ ከዛ በፊት በነበረው ነገር ደግሞ እቅድ ነበረን እኛ ያወጣነው እቅድ ነበረን ከዛ በኋላ ብለን ተስማምተን ያቆየነው ጉዳይ ነበረ እዚህ ወደ ፕሮሰሱ ከገባን በኋላ ደግሞ በቃ ሙሉ በሙሉ ትኩረቴንም ያረኩት ፕሮሰሱ ላይ ነው እና እኔም አላሰብኩትም ነበረ ምንም ጊዜ አልነበረኝም ለዛ ነው እንግዲህ ወደ ሄሉ ስመለስ ሄሉ ስላሳለፍነው ጊዜ ስለኔ ስለነበረሽ ነገር አልፈሽ ከኔ ጋር ያለውንም ነገር አቁመሽ ራሱ ስላወራሽ አመሰግናለሁ ፈጣሪ ያክብርልኝ እውነት ለማውራት ስላንቺ አንስቼ አልጠግብም ምክንያቱም አቅሻለሁ የምሬ ነው ምልሽ ስለማቅሽ ነውና አንቺ ማርያምን በጣም መልካም ሴት እንደሆንሽ አውቃለሁ እና ባለፈው ራሱ እንደዚህ ስሜታዊ ሆኜ ጥያቄ እንድጠይቅ ያደረገኝ በቃ ተቀይሜሻለሁ ውስጤ ላይ በጣም ቅሬታ አለ እና የሆነ አላ አንዳንዴ አታምኑም የሆነ አሪፍ ቦታ ሰጣችሁ ያስቀመጣችሁት ሰው ከዛ ቦታ ተለይቶ መጥፎ ሰው ነው ብላችሁ አምናችሁ በዛ ለመሄድ ስትሞክሩ የሆነ ይከብዳችኋል እና ለምንድነው አንተስ ከወጣ በኋላ ከዛ ከነበርኩበት ቦታ ከወጣ በኋላ እኔን እንደዛ አይተኸኝ ዝም ምን ያልከኝ ያልሽ ምንም አላልከኝም ብለሽኛል ሄሉ ምን እንድልሽ ነበር የጠበቅሽው ስልሽ አሁን ምንም ነገር ለማለት አቅም ያጣውበት ሰዓት ነበር በዛ ላይ ደግሞ ልረብሽሽ አልፈለኩም ምክንያቱም አንቺ የራስሽ የሆነ ደስተኛ ህይወት መስርተሽ ነው ያየሁት ደስተኛ ሆነሽ ስትዝናኙ ከጓደኛሽ ጋር አሪፍ ጊዜ እያሳለፍሽ የሰራሻቸውን ቪዲዮዎች
ከ10 ጊዜ በላይ ነው ያዩዋቸው። እኔ ማመን ያቃተኝ እና በቃ የሆነ ከዛ በኋላ የሆነ ነገር ብዬ ልረብሽሽ አልፈለኩም። ቢያንስ እኔ ህመሜን ይዤ የራሴን ህመም ይዤ እኔ ከራሴ ጋር ብጣላ ይሻለኛል ያንቺን ህይወት ከማደናቀፍ እና ደስታሽን ልረብሽ ስላልፈለኩ ነው ዝም ያልኩት። እኔ ዝም ልበል እንጂ ምን አይነት ስሜት እንደተሰማኝ ከማንም በላይ አንቺ ነሽ የምታውቂው። አይቼሽ ምን ሊሰማኝ እንደሚችል ምንም ካንቺ የተደበቀ ነገር አይደለም። በመቀጠል ለምንድን ነው ያላስጣልከኝ? ማስጣል ትችል ነበር። ከወጣ በኋላ ከሱ ማስጣል ትችል ነበር። ለምንድን ነው ያላስጣልከኝ አይነት ነገር ነው ያወራሹና ዝም ስላልክ ነው እኔም ከዛ በኋላ ጓደኝነቱ ከዛ አንተ ከወጣ በኋላ ነው ወደ ፍቅር የተቀየረው ብለሽ ለማስተባበል ምናምን ነገር ሞክረሻልና ሲጀመር አንድ ነገር አለ። ይሄን አንቺም ታውቂያለሽ፣ እዚህ ጋር የሚመለከቱ ቤተሰቦቻችንም ያውቃሉ ብዬ አስባለሁ። ሴት ልጅ በህይወቷ አንድን ነገር ካልወሰነች አትጀምርም። አንቺ ከሱ ጋር ገና ጓደኝነት ስትጀምሪ ይሄ ልጅ ፍቅረኛ ሊሆን ይችላል የሚለውን ውስጥሽ ያውቃል። በቅጽበት እኔ ከወጣው በኋላ አይደለም ያንቺ ግንኙነት ወደ ፍቅር የተገለበጠው። ያንቺ ግንኙነት ከስር መሰረቱ ከሱ ፍላጎት ስለነበረሽ ይሄ ልጅ ፍቅረኛዬ ቢሆን ከኔ ጋር ሊኖር ይችላል ብለሽ ስላሰብሽ ያን ስታስቢ ደግሞ የኔን ፍቅር ኦሬዲ አውጥተሽዋል። እኔን ከውስጥሽ ስላወጣሽ የኔ ነገር ስለተረሳልሽ ስላሰብሽ ነው ከሱ ጋር ጓደኛ ሆነሽም የቀጠልሽው። እኔን መጀመሪያ ከስር መሰረቱ አንቺ ከኔ ጋር ያለውን ነገር እኔ ከመውጣቴ በፊት አቁመሻል። ይሄ ምንም የሚካድ ነገር አይደለም። ከኔ ጋር ያለውን ነገር መጀመሪያ ባታቆሚ ኖሮ መጀመሪያ ሌላ ጓደኛ ባልያዝሽ ነበር። ኦኬ ይሄ ጓደኝነት የእህትና የወንድምነት ነው ከተባለ ሴት ልጅ በምንም ታምር በወንድምነት የምታየውን ሰው ወደ ፍቅር አትቀይረው። አንቺ ሲጀመር መጀመሪያም ያን ሰው ተመኝተሽ ይሄ ሊሆን ይችላል ብለሽ ሳታስቢ ይሄ ነገር ሊሆን ይችላል ብለሽ ባሰብሽ ቁጥር ደግሞ ያኔ እኔን ከኔ ጋር ያለውን ነገር እንዳቆምሽ ማወቅ ነበረብሽ። እኔ ስለወጣው እኔ ስላየው እኔ ስላላየው እኔ ስላስጣልኩሽ ሳይሆን አንቺ መጀመሪያ እኔን ጥለሽኛል። ምን ብዬ ነው ደሞስ ማስተላው? እኔ በህይወቴ በጣም መሳሳት ማልፈልገው ነገር ቢሆን ፍቅረኛ ማለት እንግዲህ ሚስት ናት። ሚስት ማለት ደግሞ ልጅ ወልዳችሁ ራሱ ልጆቻችሁን አሳድጋችሁ አስመርቃችሁ ከዳራችሁ በኋላ እግዚአብሔር የእድሜ ጸጋ ከሰጣችሁ ድጋሚ ተመልሳችሁ እንደ አርጅታችሁም እንደ ልጅ የምትኖሩት ከሚስት ጋር ነው እና ሚስት ማለት በቃ ከእግዚአብሔር የምትሰጥ ምትክ ነች። እኛ ያን ህይወት ነበረ የጀመርነው ለዛች ለሚስትነት ያጫዋት ሴት እኔ እንደ አማራጭ ይዛኝ እንድትቀጥል እኔ እድል አልሰጥም። በህይወቴ እንደዚህ አይነት ነገር መሳሳት አልፈልግም። አማራጭ መሆን አልፈልግም። ምርጫሽ መሆን ፈልጋለሁ። እኔ አንቺ እዛ ጋር አማራጭ አስቀምጠሽ ለምንድን ነው እዚህ ጋር ያልተፎካከርክልኝ ስትይ ይሄ ሄሉ መሆን አይችልም። ተውሽኝ በኋላ ወደማትፈልጊው ነገር ልጎትትሽ አልፈልግም። ከደስታሽም ልመልስሽ አልፈልግም። ምክንያቱም እዚህ ጋር ያለው ነገር እንደማያስደስትሽ አምነሽ የተሻለ ደስታ የተሻለ ህይወት ፍለጋ አንቺ አንዴም እግርሽ ወጥቷል። አንቺ ምርጫ ውስጥ ላስገባሽው ፍቅር ለየትኛው ፍቅር ብዬ ነው እኔ ፋይት አድርጌ አንቺን ማስመልሰው? ለምንስ ነው እንደዛ ማረገው? በጣም ተሰብሬ ነበር። በጣም እግዚአብሔርን በህይወቴ እንደዚህ አይነት ነገር እኔ አንካትኝ ያውቃል እና በቃ በጣም ሌላ ሁኔታ ውስጥ ነበር። ራሴንም አይደለም በቃ ቤተሰቤን አላወራም። በመውጣቴ ከዛ ሁኔታ በመውጣቴ ራሱ ጸጸት ውስጥ ነበርኩ። እዛ በሆን ትንሽ እንደው የሆነ እዛው ቆይቼ በተስፋ ህይወት ራሴን ነፍሴን ባቆየዋት ብዬ የተመኘውበት ወቅት ነው። ምንም ነገር ለማሰብም ጊዜ አልነበረኝም። ባስብም ኦሬዲ ያበቃለት ነገር ስለሆነ ምንም ለውጥ ማመጣው ነገር አልነበረኝም። እኔን ከዛ በላይ ሄሉ በጣም አንጀቴን የበለኝና ያሳዘነኝ ፓርት ለምንድነው ቤተሰቦቼ ማለት ታላቅ እህቴ እየደወለች ሁሌ እየጠየቀችሽ ነበር ማለት ከ3 ጊዜ በላይ ከ4 ጊዜ በላይ ደውላልሽ ነበርና
ለምንድነው እንደዚህ የምታረጊው? እናቲ ጋር አንድ ላይ አይደል እንደ ያላችሁ ትንሽ አትታገሹም እንዴ ብላ ጠይቃሽ ነበር። አይ አንድ ላይ ነኝ ከናቲ ጋር አሁንም አንድ ላይ ነኝ ምናምን ነገር እያልሻት ነበርና እና እሱ እኮ ይሄን ነገር ሲያይ ሲወጣ ይደነግጣል እና እንደዚህ አታርጊ ብላ እየለመነችሽ ነበረ። ከ3 ከ4 ጊዜ በላይ ደውላ ነግራሽ ነበረ። ከኔም ጋር አውርተን ነበረ ስለዚህ ጉዳይ እና እሺ አይ ኖርማል ጓደኛ ነን ምናምን ነገር እያልሻት ነበርና እኔን በጣም ያሳዘነኝ ፓርት ማለት እናቴ ታያት ነበርና ልጄ አለ ልጄ እኔን ደውሎ ማያወራኝ ከፍቅረኛው ጋር ስለተጣላ ነው እና እያለች ማዘር በጣም ታዝን ነበርና ከዛ ለሲስተር እየነገረች እንድትደውል ለሄሉ ታስደርጋት ነበርና ሄሉ ግን በዛ መሃልም ውስጧ ሊራራ አልፈለገም። እሷ ከኔ ከማዝነውም በላይ ከቤተሰቤም ክብር በላይ የሷ የጓደኝነት ህይወቷ ነበር ያሳስባትና ያ ነገር አላ እናት እንደዛ አዝና መሀል ጣልቃ ገብታ ስትልሽ ቢያንስ ትንሽ ውስጥሽ ቢራራ ምን አለ እና አራርተሽ ያኔ ራሱ ማቆም ትቺ ነበር። እኔም ደግሞ ወጥቼ ይሄን ባላጌ ነበር እና ሆኖም ያው ፈጣሪ ያልፈቀደው ነገር ስለሆነ አንዴም ሆኗል። ያው ውስጤ ላይ የነበረ ነገር ስለሆነ ይሄንንም ልንገርሽ ብዬ ነው። በተረፈ ሁሉም ነገር አብቅቷል ብለሻልና በእርግጥ ሁሉም ነገር አብቅቷል። ያበቃው አሁን አይደለም። ያኔ እኔን ትተሽ ሌላ ጓደኝነት ከሰው ጋር ስትመሰርች ያኔ ነው ያበቃው። ለኔ ነው ማለት ከዛሬ እስከ ዛሬ የሆነ ለማመን እየከበደኝ የቆየው እንጂ ኦሬዲ ካበቃ በጣም ቆይቷል። ወግ ሲከበር የሰው ስትሆን ማየቴ ላይቀር ውዴ ደህና ይግጠም ደህና ሰንብት ልበል ለይምሰል። እኔ ራሴን አሁን ምን ብዬ እንዳሳመንኩ ታውቂያለሽ? ማለት አታፈቅሪኝም ነበር። እውነተኛ ፍቅር እኛ ጋር ቢሆን ኖሮ ይሄ ሁሉ ነገር ባልተከሰተ ነበር። ጥለሽኝም ባልሄድሽ ነበር። ስለማስብልሽ ስለማዝንልሽ ከኔ ጋር መሆን ስለሚያስደስትሽ ብቻ ነው እንጂ ያንቺ ነገር ፍቅር ነው ብዬ ለማመን ለኔ ይከብደኛል። ምክንያቱም መጠበቅ ምትዩ እኔ ሰው እኮ 25 አመት ሙሉ እኮ እስካሁን ያላያት ፍቅረኛውን እኮ የሚጠብቅ ሰው አለ አይደል እንዴ? 1 አመት 2 አመት 3 አመትም እኮ ሰው ይጠብቃል። እኔ ይብቃም ባላልኩሽ ነገር በየሳምንቱ እየደወልኩልሽ ሄሉ እንገናኛለን በቅርቡ እንገናኛለን እያልኩ ተስፋ እየሰጠውሽ እያለ በዚህ መሃል አንቺ 7 ወር መታገስ ካቃተሽ ይሄ ሲጀመር ፍቅር አልነበረ ማለት አንቺ ከኔ ጋር መሆኑ ነው እንጂ ሱስ ያዘሽ ከኔ ፍቅር አልነበረም ያዘሽ። ፍቅር ቢሆን እንኳን 7 ወር 7 አመት መጠበቅ ትችይ ነበር። ስለምታከብሪ ስለምትወጂኝ እኔም አመሰግናለሁ። ግን አሁን ቁጭ ብዬ ስለኛ ነገር ስላለፈው ነገር ስላሳለፍኩት ህይወት ሳስበው ከኔ ያዘሽ እውነተኛ ፍቅር አልነበረ። በቃ እንደዛ ብዬ ነው ራሴን ያሳመንኩት እንጂ 7 ወር 1 አመት ምንም ማለት ነው። 1 አመት ሰው ይሄ ከዛም በላይ ነገር ተስፋ ባላረገው ነገር ራሱ ድምጹን ያልሰማውን ሰው ከዛ በላይ ይጠብቃል እና ደግሞ በጣም ይከብዳል። በጣም የምታፈቅሩት ሰው እናንተን አያፈቅርም ብላችሁ የሆነ ውስጣችሁን ለማሳመን መሞከር በጣም የሚከብድ ስሜት አለ እና ችግር የለውም ማለት ኦሬዲ አሁን ያበቃለት ጉዳይ ነው። በርግጥ ግን ባለቅስም ይሁን ችዬ እኖራለሁ
እውነት ብዙዎቻችሁ ደግሞ ከልብ ካፈቀርካት ይቅር በላት ምናምን ነገር ብላችሁኛል። ሲጀመር ከልቤ ባላፈቅራት ባልወዳት ኖሮ ይሄን ሁሉ ነገር ማውራቱ መጠየቁ ማለት ለምን አስፈለገ? እስከዚህ ደረጃ መምጣቱስ ለምን አስፈለገ? እና ይሄን ነገር ከዚህ መረዳት ትችላላችሁ። ይቅር በላት ስትሉኝ እኔ ሄሉ ላይ ቂም አልይዝም፣ ግን እኔ ከማንም ጋር እንደ አማራጭ ሆኜ መቀጠል አልፈልግም። ሲቀጥል ሄሉን ራሱ በተሳሳተ መልኩ ለሄሉ ራሱ የተሻለ ነገር መመኘት እየተሻላችሁ እሷ ትታ የሄደችውን ነገር ለሷ ተመልሳችሁ እየተመኛችሁላት ነውና ሄሉን የምትወዷት ከሆነ እሷ የተዋችሁትን ነገር ለሷም ባትመኙ ብዬ አስባለሁ። ምክንያቱም እኔ አስብላታለሁ ለሄሉ እንደ ልቧ ቀናነት የተሻለ ነገር ይገባታል ብዬ አስባለሁ። የኔ ብሆን ለሷ የሚገባውን ኳሊቲ አሟልቼ እስከዛሬ ባስቀጥላት እውነተኛ ፍቅር ይዟትና ታግሳኝ በቆየችና እስካሁን ከኔ ጋር ብትሆን ባለማችን አንደኛ ደስተኛ መሆኑ ሰው እኔ ነበርኩ ብዬ አስባለሁ። ያ ስላልሆነ ግን ያን ያክል አላዝንም። ምክንያቱም እሷ ደስተኛ ከሆነች እሷ ደግሞ ይሄ ከዚህ የተሻለ የሚበጅ አገኛለሁ ብላ ምንም ባልተፈጠረበት ሁኔታ ዝም ብላ እንደዚህ ማቆም ከፈለገች ሌላ ህይወት መመስረት ከፈለገች የጎደላት ነገር አለና ሌላ ደግሞ ሁሉ ነገሯን የሚሞላላት የሚያፈቅራት ከኔ በላይ ትሪት የሚያረጋት እሷ የምታስበውን አይነት ወንድ ፈጣሪ እንዲሰጣት እኔም ምኞቴ ነው። ስላልወደድኳት አይደለም አንድ ላይ ማንቀጥለው፣ እንደውም እኔ ስለምወዳት ነው። እና ለመልካም ምኞታችሁ ስለ ሁለታችንም አዝነን ስላለ ስለምትሰጡን መልካም ምኞታችሁ ሁላችሁንም እኔ ከልቤ በጣም ማመስገን እፈልጋለሁ። በጣም ነው ማመሰግናችሁ፣ በጣም ነው ማከብራችሁ። አንዳንዶቻችሁ ደግሞ ወንድ ልጅ የጣለውን ሲያነሱበት አይወድም ምናምን ነገር ብላችኋልና ወንድ ልጅ የጣለውን ሲያነሱበት አይወድም። ሲጀመር እኔ ሄሉን መቼ ጣልኳት ማለት መቼ ተውኳት? ምን ጊዜ ነው የጣልኳት? ይሄ ነገር አንድ ሰው ትቶ ከሄደ በኋላ ሲመለስ ነው። እና በእርግጥ እንደዛ አይነት ነገር ሊያጋጥም ይችላል። ግን እኔ ሄሉን አልተኳትም ነበር። ትቶ የሄደውን ስትሉ ማን ነው የተው? እና ያ ነገር በጥያቄ ስለሆነብኝ ነውና እኔ ትቼ ሄጃት አይደለም። በእርግጥ አሁን እቀናለሁ፣ ስለምወዳት ነው የምቀናው። ከኔ ጋር ብትሆን ብዬ ስለማስብ ቀንቼ ሊሆን ይችላል። ከዚህ በፊት አይቼ አንድ ሁለት ቪዲዮ ምናምን ነገር ለቅቄያለሁ መሰለኝ ዩቲዩብ ቻናሌ ላይ ለቅቄ ነበረ። አዎ ከራሳችሁ ጋር የነበረ ሰው ተለይቶ ሲሄድ ማንም ሊቀና ይችላል። በእንደኔ አይነት ሁኔታ ደግሞ ምንም ሳይፈጠር ሰው ሲሄድ ከቅናት በላይ እንደውም የሆነ ለበቀል ልትነሳሱ ትችላላችሁ። እኔ ግን ምንም እንደዛ ያረኩትም ነገር የለም። ዝም ብዬ ነው ደስታዋን ስመለከት የነበረው እና ካሁን በኋላ ሄሉ ላስጨንቅሽ፣ በዚህ ጉዳይ ልረብሽሽም አልፈልግም። ደስተኛ ሆነሽ እንድትኖሪ ነው የምፈልገው። ፈጣሪ ያሰብሽውን ሁሉ ያሳካልሽ። በጣም ቻይ፣ ጎበዝ፣ አስተዋይ ሴት ነሽ። እውነት እንደ ወንድምነት ካሁን በኋላ ካንተ ጋር እንቀጥል ይሆናል ብለሽኛል። በእርግጥ ለኔ ካንቺ ጋር እንደ ወንድም እንደ እህት ለመቀጠል በጣም ይከብደኛል። ግን ለምንም ነገር በፈለግሽኝ ሰዓት አለው። አንቺም ከጎኔ ምንም ነገር እንደማትለይኝ ያውቃለሁ። በእርግጥ ምንም አንድ ላይ ባንሆንም በፍቅር አንድ ላይ ባንሆንም ሀዘንሽ ሀዘኔ ነው፣ ሲያምሽ ያመኛል፣ ሲከፋሽ አልወድም፣ ስታዝኝ አዝናለሁ። ይሄ በቃ የፍቅሩ ነገር ቢቆም ራሱ ከወንድም በላይ ራሱ ከጎንሽ ብሆን ደስታዬ ነው።
ሳልዘጋጅ ከዚህ ቀደም የለብሽም ደስታ ማግኘት በሰው ስቃይ ቤት አመጣሽው ንገሪኝ የሌለሽን ይሄን ጸባይ ሰው መክሮሽ ይሆናል እንጂ ይህንን አትሰሪ እና ሄሉ እኔ ካሁን በኋላ ልልሽ የምፈልገው ራስሽን የሆነ ነገር አጥፍቻለሁ ምናምን ብለሽ በጸጸት እኔ ባንቺ ላይ ያለው ቅሬታ ካሁን በኋላ ሙሉ በሙሉ አንስቻለሁና ራስሽን በጸጸት ራስሽን አትጉጂ እና በቃ ነፃ ሆነሽ ኑሪ፣ ደስተኛ ሆነሽ ድሮ እንደማቀሽ አይነት ድሮ ገና ሳፈቅርሽ ማቃት ሄሉ አለቻ ቀበቷ እና ሳቂቷ እና እንደዛ ሆነሽ እንድትኖሪ ነው የምፈልገው። ራስሽን ሆነሽ ኑሪ። በቃ ችግር የለውም። የኔም ነገር ቀስ በቀስ እኔም ራሴን ለመሆን እሞክራለሁ። ስለኛ ደግሞ ጥሩ ነገር ለምትመኙልን ሁላችሁንም በጣም ነው የማመሰግናችሁ። ሁሉንም ነገር እግዚአብሔር ነው የሚያውቀው እና ሁሉም ነገር በእግዚአብሔር ውሳኔ ነው እና እኛ ጥረናል። እኔ ጥሬያለሁ፣ በራሴ በግሌ ብዙ ነገር ጥሬያለሁ። ሄሉም ለፍቅራችን ያደረገችው ነገር አለ፣ አላረገችም አልልም። በእርግጥ እንዲህ ነው ብዬ ሰው ላይ ጣት መቀሰር አልፈልግም። በቃ ፈጣሪ ያልፈቀደው ነገር ይሆናል። ፈጣሪ የሚያመጣውን ነገር ደግሞ በህይወቴ ቁጭ ብዬ ማየት ፈልጋለሁ። እንግዲህ ፈጣሪ እንደ ክፋቴ ሳይሆን ራሱ እንደ ምህረቱ የተሻለውን ነገር በህይወቴ ያመጣልኛል ብዬ አስባለሁ። ለመልካም ምኞታችሁ ሄሉም ለመልካም ምኞትሽ አመሰግናለሁ። እና አንተን ያገኘች ሴት ታድላለች ብለሽኛል እና አንቺም የታደልሽ ተብለሽ ከኔ በላይ ከዛች ሴት በላይ የታደልሽ ሴት እንድትሆኚ ነው ምኞቴ እና ከሷ በላይ አንቺ ነገ በሚመጣው ህይወትሽ የታደልሽ ሰው እንደሆንሽ ተስፋ አደርጋለሁ። ምኞቴም እሱ ነው። እኔ ማስበው ካንቺ ጋር ብሆን የታደልኩ ነው ብዬ ነው ማስበው። ያው ፈጣሪ ያ አልሆነም ካለ ፈጣሪ ደግሞ በህይወት የሚያመጣውን ነገር አሁን እንደዚህ አይነት ነገር ለማሰብም ጊዜ የለኝም። በቃ ከራሴ ጋር መሆን እፈልጋለሁ። በጣም በነበርኩበት ሁኔታ ቤተሰቦቼን በጣም አዝኖ ነበር። ከቤተሰቦቼ ጋር ጊዜ ማሳለፍ ፈልጋለሁ። በተረፈ አላውቅም ብቻ መልካሙን ሁሉ እመኝልሻለሁ ሄሉ።